እመቤቴ ሆይ ከልጅሽ አማልጅኝ፣ ከልጅሽ ከወዳጅሽ አማልጅኝ፣ ሞገሱኝኝ፣ ኃይሉን ጥበቡን እንዲሰጠኝ ልጅሽን አማልጅኝ። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ። የጌታዬን ፊቱን የአምላኬን ፊቱን ማየት አይቻለኝም። ኪዳነ ምሕረት ሆይ በቃል ኪዳንሽ በተገባልሽ የምህረት ቃል ኪዳን አማልጅኝ እየጨቀጨቀ እዚህ አምላኩን እየጨቀጨቀ አምላኩን ደግሞ ይኸው እኔ እየሮጥኩ ነው አንተ ግባብ ኃይልን ስጠኝ እያለ የፍቅር እናት እግዚአብሔር መንፈስ ቅዱስ ኃይል እየሞላው አሉ ከተባሉ ዓለም ላይ አሉ ከተባሉ አንደኛ ናቸው ከሚባሉ ጋር እየሮጠ እንደ ጀት እየተመነጠቀ እንዲወጣ እንደ አቦ ሸማኔ እንዲምዘገዘግ ያን ኃይል ደግሞ አምላኩ እየሰጠው እያሸነፈ ከበረ። በከበረ ጊዜ ደግሞ አምላኩን አልረሳም። ኦሎምፒክ ላይ ማሸነፍ ለአንድ አትሌት ትልቁ ክብሩ ምንድን ነው? ኦሎምፒክ ላይ ማሸነፍ ነው። ኦሎምፒክ ላይ ማሸነፍ ነው። አንድ አትሌት ሩጦ የዓለም ዋንጫ ምናምን አይደለም። ኦሎምፒክ ላይ ገንዘብ ባይኖረውም ኦሎምፒክ ላይ ማለት አይረሳም። ሌላው ይረሳል። በጀርመን ሙኒክ ከተማ የተደረገው 53ኛው የምንትስ ሩጫ እሱ ይረሳል። በግሪክ አቴንስ የተደረገው 33ኛው እሱ ይረሳል። በምንትስዬ የተደረገው እሱ ይረሳል። የማይረሳው ምንድን ነው? ኦሎምፒክ በመጣ ቁጥር የ1996 የአጭር ሯጭ እገሌ አንደኛ እገሌ እስከ ዕለተ ምጽአት ድረስ የአንድ አትሌት ስሙ የማይረሳውና ከመቃብር በላይ የሚሆነው ኦሎምፒክ ብቻ ነው። በየዓመቱ ደግሞ ስሙ የሚነሳው ኦሎምፒክ ላይ ብቻ ነው። ስለዚህ እያንዳንዱ አትሌት ሌላው እንዳለ ሆኖ የመጨረሻ ግቡ ኦሎምፒክ ላይ ደግሞ የሚያሸንፍ ሰው ምንድን ነው የሚያሸንፈው? ወርቁን ይዞ ይመጣል፣ ሀገር ነው የሚከብረው። ብሩን ይዞ ይመጣል። እሱ ቢጠቀምም እሱ ብር ያገኘውን ሽልማት ብር ቢጠቀምም ይገባዋል። ደግሞ የምትነሳው ሀገር ናት። አንደኛ የወጣችው ኃይሌ ገብረስላሴ አይደለም የሚባለው፣ ቀነኒሳ አይደለም የሚባለው፣ እገሌ አይደለም የሚባለው፣ ኢትዮጵያ አንደኛ ወጣች ነው የሚባለው። ኢትዮጵያ ከፍ አለች ነው የሚባለው። ዓለም ላይ ያሉ ቴሌቪዥኖች በሙሉ ዓለም ላይ የሚከፈቱ ዜናዎች በሙሉ ዛሬ በተደረገው በኦሎምፒክ ውድድር በ10,000 ሜትር ሩጫ ኢትዮጵያ 1 ወርቅ 1 ብር 1 ነሐስ አምጥታለች ነው የሚባለው። ለኢትዮጵያም ብሩን ወርቁን ነሐሱን ያመጡት እገሌ የሚባሉ ሰዎች ናቸው የሚባሉት። እነዛ 3 ሰዎች ይቆማሉ። ወይም ደግሞ አንደኛ ወጥተው ሁለተኛ ኬንያ ሶስተኛ ምናምን ሊሆን ይችላል ይቆማሉ። ከዛስ የሚዘመረው የማን ነው? የኢትዮጵያ ሕዝብ መዝሙር ነው የሚዘመረው። ሰዎች በሙሉ ይቆማሉ። በስቴዲየም ውስጥ ያሉት በሙሉ ይቆማሉ። ሳይወዱ በግዳቸው ይቆማሉ። ዓለም በሙሉ ያያል፣ ያጨበጭባል። ሲጨርስ የሕዝብ መዝሙር የኢትዮጵያ ሕዝብ መዝሙሯ ይሰማል፣ ቋንቋ ይሰማል፣ ሰንደቅ ዓላማዋ ይውለበለባል፣ ክብሯ ይናኛል። ከዚያስ የአበበ ቢቂላን ሀገር እንየው፣ የኃይሌ ገብረስላሴን ሀገር እንየው፣ የቀነኒሳን ሀገር እንየው፣ የደራርቱ ቱሉን ሀገር እንይ ብለው ዓለም ደግሞ በሙሉ ግልብጥ ብሎ ይመጣል፣ ይሄዳል። አሩሲ ይሄዳል፣ ትግራይ ይሄዳል፣ አማራ ክልል ይሄዳል። ምን በልቶ ነው ያደገው? ምን በልቶ ነው የኖረው? ምን ጠጥቶ ነው የኖረው? በልጅነቱ ምን አይነት ነገር ነበር የሚያደርገው? ይሰራል። ይሄ ነው እንትን ማለት ለማደግ ለአርአያ መሆን ማለት የማውቀው ይሄን ነው። ቆሻሻ ነገር የለ እኔ አልሰማሁም። ኃይሌ ገብረስላሴ ሲከሰስ የምትሰሙት ምንድን ነው? ቋጣሪ ነው በቃ። ኃይሌ ገብረስላሴ ቋጣሪ ነው። ኃይሌ ገብረስላሴ ዱዲ ፒስን አይወጣውም ነው የሚባለው። እና ምን አባክ ስለሆንክ ነው ኃይሌ ገብረስላሴ እንደ አህያ ሩጦ ላቡን ጨርሶ ጨው አመንጭቶ ጉሮሮ ምላሱ ከትናጋው ተጣብቆ
ሳምባው መተንፈስ አቅቶት ክረምት ከበጋ ትሬኒንግ ሰርቶ ወድቆ ተነስቶ ፈርጦ መተንፈስ አቅቶት ያማረውን ሳይበላ ያማረውን ሳይጠጣ እንዳንተ ሳይቀብጥ እንዳንተ በፈለገው ሰዓት የፈለገውን ነገር ሳይሆን ደም ተፍቶ አስታውኮ እግሩን ተሰብሮ እግሩን ወለም ብሎት ወድቆ ተንከባሎ አፈርግጦ ያመጣውን ገንዘብ አንተ ምን አባክ ስለሆንክ ነው አንስቶ የሚበትንብህ? ሎተሪ አልደረሰው፣ ከሰማይ አልዘነበለት፣ የብር ፋብሪካ የለው፣ ከታክስ የተረፈ ከዛ ትመጣና ቋጣሪ ነው ምናምን ትላለህ። አይደለም ለአንተ ለማያቅህ ለአንተ ለማታውቀውና ለወንድሞቹስ ለእህቶቹስ ለምንድን ነው የሚሰጠው? ኃይሌ ገብረስላሴ ሰምቼ እውነት ይሁን ውሸት አላውቅም። ለወንድሙም ቢሆን እንትን ከፈተለት፣ ምንድነው ካፌ ነው ምናምን ከፈተለት። ከዛ በኋላ ኪራይ ትከፍላለህ አለው። ከዛ በኋላ ገንዘቡን እያገኘ እንትን ሲል ገዛና ወንድምየው ወጣ። ይሄ ነው በቃ። አሳውን ሳይሆን የሰጠው አሳው እንዴት እንደሚጠመድ አስተማረው። የአሳውን ማጥመጃ መረብ ሰጠው። ወንድምየው እንደ ኃይሌ መሮጥ አይችልም፣ ግን መስራት ይችላል። መረቡን ይዞ ባህሩ ጋር ሄደ። ከዛ በኋላ አጠመደ። አሳውን አምጥቶ ሸጠ። ከዛ በኋላ ገንዘብ አገኘ። በዛ በገንዘቡ የራሱን ድርጅት ከፈተ ማለት ነው። ጽድቅ ማለት ይሄ ነው። ጽድቅ ማለት ይሄ ነው። ስንቶቻችሁ ናችሁ ቤተሰቦቻችሁን ያጠፋችሁ? አሁን እዚህ ውስጥ ያላችሁ እንደው ቤተሰቡንስ የሚጠቅም እሺ፣ ስንቶቻችሁ ናችሁ የማታውቁትን ወንድ የምትቀልቡ ሴቶች? አሜሪካ ተቀምጣችሁ፣ አውሮፓ ተቀምጣችሁ፣ ካናዳ ተቀምጣችሁ፣ አውስትራሊያ ተቀምጣችሁ። እሺ የእናንተስ መቼም ሲስተሙ ያኖራችኋል። አሁን ብትከስሩም ሌላ ታገኛላችሁ። አረብ ሀገር ተቀምጣችሁ ከላይ የሰማዩ የእግዜሩ ፀሐይ፣ ከቤት የማዳም ምላስ፣ ከጓዳ የማዳም ጓዳ እሳት፣ መሬቱ ግለት እየፈጠረባችሁ በዕዳ በብድር በአራጣ ተለምኖላችሁ፣ አንዳንዶቹ ተለምኖላችሁ ሄዳችሁ አባታችሁ በሬ ሽጦ እናታችሁ ላም ሽጣ ወንድማችሁ አይገባ ገብቶ ሄዶ እዛ ነፃ ዋይፋይ ስላገኛችሁ ያንን ሩዝ ይበላል፣ ያ ውሃ ይጠጣል፣ አየሩ አየር ነው፣ ቱምቡክ ያደርጋል። ከዛ ሜካፕ ሲጨመርበት እንደገና ደግሞ የቲክቶክ ፊልተር ሲጨመርበት ልዕልት ነው የምትመስሉት። አለቀ። ትጣዳላችሁ ለሽያጭ። ከዛ በኋላ ስማርት የሆኑ ቀፍሎ አዳሪዎች አሉ። ሆዴ ማሬ እንዴት ነሽ ኡፋ ምናምን ይላቸዋል። ልቧ ያቺ ትንጥዬ ልቧ ፍስስ ትላለች። እኔ ገጠር ከሌ ነኝ፣ በሰፈሬ ነከሌ ነበሩ እንደዚህ የሚወደዱት፣ ነከሌ ልጆች ነበሩ እንደዚህ የሚባሉት። እኔም በዋትሳፕ በምናምን ማሬ ሆዴ በላሽልኝ፣ ትንሽ 10 ደቂቃ ቆይቶ ማሬ ጠጣሽ፣ ማሬ ምን አይነት መልአክ መጣልኝ እያላችሁ እና ገንገበቶች። ከዛ በኋላ እንትናችን እኮ አንዳንድ ነገር ማድረግ አለብን። በቃ እኔ ላኪ ይላታል። እያነሳች ትልካለች። እሱ እዚህ ጋር ልጅ አለው፣ ሚስት አለው፣ ምን አለው። ከዛ አንድ ሰው 18 ሴቶችን ያጫውታል። በቀን የሚያገኘውን ተመልከቱ። እግዚአብሔር። ከዛ በኋላ ማናት ዶክተር ሀቢባ ቤት ትሄዳለች። ቀጥታ ዶክተር ሀቢባ ቤት ትሄዳለች። ማናት አሉ እነ መሲ ብሪጅስቶን የሚባሉ አሉ። እነሱ ጋር ትሄዳለች። እነ ዮኒ ማኛ ጋር ይሄዳሉ። ፍርድ ቤት ናቸው፣ የዚህ የቲክቶክ ፍርድ ቤት። ከዛ ትሄዳለች። ነውሯን ልክ እንደ ንስሐ አባት እንዲህ ብሎኝ 6,000 ዩሮ ልኬለታለሁ፣ እሱም በልቶኛል፣ ናግባ ናግባ ይባላል። እነ ቴዲም አሉ፣ ይዳኛሉ። ከዛ ወስደባታል እንዴ ብሩን? አዎ እንዴ ቸግሮ የነበረ ወሰድኩ፣ በጣም ይቅርታ
በቃ ሰርቼ ልክፈል። የእሱ ጓደኞች ደግሞ አሉ ሌላ እንትን ውስጥ በቃ ይሄ እንደዚህ ከሚሆን ጀለሳችን ነው፣ እባካችሁ በዚህ ባንክ ኮድ አድርጉና እኛ እንመልስለት፣ ሌላ ቅፈላ። መረን ተለቀቀ ማለት ነው። አሁን እዚህ ከመምጣቴ በፊት እየሰማው ነበረ። ልጅቷ ትናዘዛለች። መሲ ብሪጅስቶን ለምትባለው ነው የምትናዘዘው። ምንድን ነው የምትለው? እንደዚህ ብሎ ደፈረኝ። እንዴ ሲደፍርሽ አታውቂም እንዴ? አልሰማውም ነበር። እና እንዴት ማለት አልሰማውም? በቃ ተኝቼ ነበረ። እንዴ እየደፈረሽ እኮ ነው። እንዴት ነው የምተኘው? አንቺ እዩ ጩፋ ነሽ? አንቺ ምን ትስነሽ? ምንድን ቃሉን መድገም ስላልፈለግኩ ነው። በቃ እንደዚህ ደፍሮኝ ነበር እና ምንም አልሰማሽም? አዎ ይናዘዛሉ። መቶ ራጡ ሁሉ ነውሩን በአደባባይ ወጥቶ እዩልኝ፣ እልል በሉልኝ ይላል። እነሱ ተመልካች ያገኙበታል። ሁሉ እውነት ስለሆነ እኮ አይነገርም። ሁሉ ነገር እኮ አደባባይ አይወጣም። ይሄ ምንድን ነው ያን እንደሆነ ያስተዳደግ ያለመማር፣ እንደገና ደግሞ ግብረገብ ያለመኖር፣ የትምህርት ፖሊሲው ችግር ነው። እንደገና ደግሞ ታላላቆች የመጥፋታቸው ችግር፣ ታላላቆች የመጥፋት መካሪ መንገድ የሚያሳይ የመጥፋት። እንጀራ የሚያበላው ምንድን ነው? ነውር። ገንዘብ የሚያስገኘው ምንድን ነው? ነውር። ቫይራል የሚወጣው ተመልካች የሚስበው ምንድን ነው? ነውር። ስለዚህ ሰዎች እንዴት ነው በትክክለኛው መንገድ የሚሄዱት? እንዴት ነው ሰዎች በቀና መንገድ የሚሄዱት? እንዴት ነው ነገ ሀገር ተረካቢ ትውልድ የሚኖረው? ጠፍተናል። ስርዓቱ ፕሮሞት እያደረገ እኔ የአብይ አህመድ መንግስት አልለውም አገዛዝ ስራ ሰራ፣ ነገ ይለቃቸዋል። ነገ ምን ይላቸዋል? የፌዴራል ፖሊስ ስራ ሰራ ብዬ የማስበው እሑድ ዕለት እንደዛ ጮህኩኝ፣ እንደዛ ምናለን። አሁን በቀደም እነዛ ነውረኞች ሰብስቦ አሰራሩ። ዛሬ ደግሞ እና አዶናይንም እነማንንም ሰብስቦ አሰረ እና በቁጥጥር ስር አዋለ። ያቀረባቸው ነገሮች የማህበረሰቡን ባህል፣ የማህበረሰቡን ምናምን፣ የማህበረሰቡን የስነ እንትን የጣሰ ምግባር የጣሰ ስራ በመስራታቸው ከማህበረሰቡ ባህልና አኗኗር ውጪ የሆነ ነገር ስለሆነ በቁጥጥር ስር አውለናል ብለዋል። እሱ እመጣበታለሁ። አጀንዳ ስለሆነ ይለቃቸዋል። ነዳጅ ሊጨምር ስለሆነ እቺ ነዳጅ ሲጨምር ሰዎች በዚህ ብቻ እያወሩ ያንን እንዲረሱ ነው እንጂ አዝኖላቸው አይደለም። የኢትዮጵያን ምግባር፣ የኢትዮጵያን ስነ ምግባር፣ የኢትዮጵያን ባህል፣ የኢትዮጵያውያንን ኩራት አፈርድሜ ያስጋጠ ሰው ቢኖር፣ ነውርን ፕሮሞት ያደረገ ሰው ቢኖር ከአብይ አህመድ ውጭ የለም። መጠየቅ ቢኖርበት አብይ አህመድ ነበር የሚጠየቀው። ከወንድ ጋር እየተሻሸ የወንድ ጉንጭ እየሳመ ወንድ ሲያይ እያለ ከሀገር መሪዎች ትከሻ ላይ እየተንጠላጠለ በጣም ከፕሮቶኮል ውጪ መደዴ እየሆነ ሀገርን ከነ ክብሯ በአፍጢሟ የተከለው አብይ አህመድ፣ መካሪ የሌለው ዘካሪ የሌለው አቅጣጫ የሚሰጠው የሌለው ፕሮቶኮል ምን እንደሆነ የማያውቅ ክብር ምን እንደሆነ የማያውቅ እዚህ ሀገር እኮ እዚህ አውሮፓዊ እዚህ ሀገር ዝም ብላችሁ አሁን እኔ ልጄን አቅፌ መሄድ አልችልም። አሜሪካንም እንደዛው ነው፣ አውሮፓም እንደዛው መሰለኝ። ልጄ እኮ ነው። ልጄን እኔ አቅፌ እጁን ወገቡ ላይ አድርጌ እጁን ይዤ መሄድ አልችልም። ጓደኛዬን ኢትዮጵያ አይታችኋል። ወንድ ጓደኛ ካላችሁ እጁን ትከሻ ላይ አድርጋችሁ እጅ ለእጅ ተያይዛችሁ ምናምን ነው የምትሄዱት። ትምህርት ቤትም ሲካሄድ መንገድም ላይ ስትሄዱ ምንም ችግር የለውም። አውሮፓ አይቻልም። በቃ ያ ነገር ናችሁ ነው የሚባለው። የሚያየው ሰው በሙሉ ኦኬ፣ እነዚህ ማን ነው ባል ማን ነው ሚስት ምናምን እንደዚህ ነው የሚላችሁ። መደዴ ምንድን ነው ማለት? መደዴ ማለት አባት ካለ ወይ እናት ካለ ጠይቅ። መደዴ ማለት ምን እንደሆነ አላውቅም ስላለ ነው። ልቅ ማለት ነው። ስርዓት የሌለው ስርዓተ ቢስ ማለት ነው።
ነውር የማያውቅ ማለት ነው መደዴ ማለት። የዚህ ሀገር የጀርመን ፕሬዝዳንት ወንድ ነው። የጀርመን ሀገር ፕሬዝዳንት ኢትዮጵያ ሲሄድ አብይ አህመድ ከተንጠለጠለበት እጁን ይዞ ከተሻሸው ደረቱ ስር ገብቶ ከተለጠፈ አንገቱ ስር ገብቶ እየሳመው ላዩ ላይ እንደዚህ ከተኛ ኢትዮጵያውያን ያልተለመደ ስለሆነ ምንትን ያይሉ መንግስታትን የሚያውቁት ሲሰገድላቸው፣ የኢትዮጵያ ነገስታት ሲሰገድላቸው፣ የኢትዮጵያ ነገስታት እጅ ሲነሷቸው፣ ነጮቹ ጥቁሮቹ የሚታወቀው ያ ስለሆነ ያልተለመደ ነገር ይመጣል። በመለስ ዜናዊ ይሁን በመንግስቱ ኃይለማርያም ይሁን በግርማዊ ቀዳማዊ ኃይለ ሥላሴ ይሁን የዘመናዊው የመገናኛ ብዙሃን ቴሌቪዥን ካየንበት ጊዜ ጀምሮ የምናውቃቸው መሪዎች ኃይለማርያም ደሳለኝም ቢሆን ማለት ነው ፕሮቶኮላቸውን ጠብቀው ዲስታንሳቸውን ጠብቀው ስርዓታቸውን ጠብቀው ጨብጠው ቆመው ሀገር አስከብረው ነው የምናውቀው ማለት ነው። እና ይቀፋል። አሁን የዚህ ሀገሩ ሰው ግን ያንን ሲያይ የእኛ ሀገር ፕሬዝዳንት እሱ ነው ማለት የፈረንሳይ ከሆነ አብይ ነው የሚለው ነው የሚለው። አብይ ስነ ስርዓት የያዘው የት ነው? ሩሲያ ሲሄድ ማጋ ፑቲን ጋር ሲሄድ ፑቲን ጋር ሲቀርብ ብቻ ነው ስርዓት የያዘው አብይ አህመድ። እንደዚህ ብሎ ነው የጠበቀው። ፑቲን ጨበጠው፣ ቆመ፣ ተጨበጠ፣ እዛው ጋር ቁማ ነው ቆመ፣ ዳይ ወደ ሀገር ተመለስ አለ። እውነቴን ነው፣ እውነት ነው የምናገረው፣ እውነት ነው የምናገረው። ብዙ ቦታ ሚስቶቻቸውን ይዘው የሚሄዱ የሀገር መሪዎች ሚስቶቻቸውን ይዘው የሚሄዱ የሀገር መሪዎች አብይ ሄዶ ሲቀበላቸው ብቻቸውን ነው የሚመጡት። ብቻቸውን ሚስቶቻቸው ጋር ብዙዎቹን አላዩዋቸው። ከዛ እሱም እየሄደ እዛ ደረታቸው ላይ ይለጠፋል፣ እጃቸውን ይተሻሻል፣ ይሳሳቃቸዋል፣ ጺማቸውን ያስተካክላል፣ ከረባታቸውን ይሄ እኮ በጣም ውርደት እኮ ነው። ፕሮቶኮል ሹም የለውም ወይ? ስለ ስርዓተ መንግስት አያስተምሩትም ወይ? ሄዶ ይኮረኩራቸዋል፣ ሄዶ ማሳጅ ያደርጋቸዋል፣ ሄዶ ብሎ ያስኮለኩላቸዋል እንደ ቆሎ ጓደኛ። ሀገር እኮ ማለት ነው ኢትዮጵያና ኬንያ ማለት ነው። ኢትዮጵያና ኬንያ ሲገናኙ ደርባባ ሆኖ ነው መገናኘት ያለባቸው። ደርባባ ሆኖ ኢትዮጵያም የራሷ ሞገስ አላት፣ ኬንያም የራሷ ሞገስ አላት። ሩቶ ሲመጣ ኬንያ ሆኖ ነው የሚመጣው። የኬንያ መሪ ነው። ግዙፍ ሀገር ግዙፍ ህዝብ ይዞ ነው የሚመጣው። ደርበብ እንዳለ ነው የሚመጣው። አቀባበል ተደርጎለት መንገድ ተነጥፎለት መሪው አብሮ እየሄደ ሳይኮፈስ ሳይንቀው እያወሩ የተሳሳቁ ሄደው ጋዜጣዊ መግለጫ ሰጥተው አብሮ ያላቸውን ውይይት አድርገው መከባበራቸውን በቃል በአንደበት አድርገው እንጂ መከባበር ማለት የሰው ሀገር መሪ ላይ ፊትት ማለት አለም እንደ ጦጣ ይሄ ገጠር እንደለመደው ጫካ እንደለመደው ጉሬዛ የሚያሳድግ ይመስላል። ሄዶ ፊትት የሰው ብብት ውስጥ አይገባም። የሀገር መሪዎች ብብት ውስጥ አይገባም። እንዴት ሰው ብብት ውስጥ ገብቶ በእናታችሁ ታረቁልኝ፣ ቤቴ ታረቁልኝ አይባልም። ታፍተናል ብላችሁ ለዚህ ነው አሁን ፖሊስ መያዝ ካለበት ስርዓት ማስያዝ ካለበት ይሄንን አሁን እኔ እያረኩ ያለሁት ምንድን ነው? ግለሰብ አይደለም ሀገር ነው የምንይዘው። የሀገር ስርዓት በቃ በዚሁ በአብይ መንገድ መሄድ የለበትም። መሪዎች እኮ የሚጻፍላቸው አለ አይደል? እነ ኦባማ በጣም አንደበተ ርቱዕ ተናጋሪ ናቸው፣ ግን የሚናገሩትን ደግሞ የሚጽፉላቸው ሰዎች አሉ። የሀገር መሪዎች የሚናገሩትን የሚጽፉላቸው ሰዎች አሉ። ተዘጋጅተው ነው የሚሄዱት። የሚናገሩት ነገር በመጽሔት የሚወጣ በቴሌቪዥን የሚቀርብ በመማሪያ ጽሁፎች ላይ የሚወጣ ስለሆነ ያንን አድርገው ነው የሚሄዱት። የእኛ ሀገር እንግዲህ አብይና መለስ ዜናዊ ከመጡ በኋላ ነው እየሰማን ያለን። መንግስቱ ኃይለማርያም ከመጣ ጀምሮ መንግስቱ ኃይለማርያም መሪ ነው። ከአንድ መሪ የማይጠበቅ ይዘን ቂጡን በሳንጃ ነው የምንወጋው። አስተንፍሰናል። ምክንያቱም ባሪያ በሰለጠነ ጊዜ ነው የሚለው ገባችሁ? አሁን መንግስቱ ኃይለማርያም አራሪ ሆነው ከሰማኝ የሀገርን እንትን ነው ድምጥማጡን ያጠፉት። እነ ግርማዊ ቀዳማዊ ኃይለ ሥላሴ ከዛም በፊት የነበሩት ነገስታት የነበራቸው ዲፕሎማሲ የታወቀ ነው።
የሚጽፉት የታወቀ ነው። በብራና የተቀመጠ ነው። በየላይብረሪዎቹ የተቀመጠ ነው። የሚናገሩት ንግግር የታወቀ ነው። የሰጡት ኢንተርቪ ቃለ መጠይቅ የታወቀ ነው። በቃ የሚጠቀስ ነው። በዩኒቨርሲቲዎች ተቀምጠው ተማሪዎች የሚማሩት ነው። አሁን አብይ ምን ተብሎ ነው? የአብይ ቃለ መጠይቆች ምን ተብሎ ነው? ጀዝባ ይላል። አሁን ይሄ ለተማሪዎች ይሄ መሪ ነው ያስብላል? አያስብልም። መሪዎች መጠንቀቅ አለባቸው። የሚናገሩት ነገር መጽሐፍ ላይ የሚናገሩት መጽሐፍ ለታሪክ ተቀርጾ የሚቀመጥ ነው፣ ለትውልድ የሚቀመጥ ነው። ትክክል አይደለም። ማን ምን ይማራው? እንደነገርኳችሁ መረን ተለቀቀ፣ መደድ ተለቀቀ። ይሄንን ከላይ ጀምሮ ነው እንዲበላሽ፣ ከላይ ጀምሮ ነው እንዲጠፋ፣ ከላይ ጀምሮ ነው እንዲሳሳ፣ ከላይ ጀምሮ ነው እንዲበተን የተደረገው። ለትውልድ የሚያስብ ካለ እዚህ ላይ መስራት ግድ ይለዋል። ታው ሊባል ይገባል። ጨቅላ አስተሳሰብን ጨቅላ አእምሮን ይዞ ይችን ግዙፍ ሀገር ታላቅ ሀገር የ3000 ዘመን ዕድሜ ያላትን ሀገር በመጽሐፍ ቅዱስ በቁርአን የተጠቀሰች ሀገር የተከበረች ሀገር በዓለምም በመንፈሳዊውም ዓለም በምድራዊውም ዓለም የተከበረችን ሀገር እንደዚህ ጨቅላ ላይ ሕፃን ላይ ወድቃ እንዲህ መሟሟት የለባትም። እናንተ ይህንን ብልጭልጩን ነው የምታዩት። እሱ አንድ ቀን እኮ ነው ለመውደም። ይህ አሁን የምታዩት መብራት፣ ይህ የምታዩት ቀለም አንድ ሌሊት ነው የሚበቃው። ሊቢያን ያየ ሰው፣ ሶሪያን ያየ ሰው፣ ኢራቅን ያየ ሰው ያ ውበት ያ አስደማሚ ነገር ሰከንድ አልፈጀም ሲወድም ማለት ነው። ከነ ባህሉ ነው የወደመው። ዛሬ ሊቢያ የአራጆች ጎሬ ነው የሆነችው። ዛሬ ሊቢያ የማጅራት መሪዎች ጎሬ ነው የሆነችው። ይህ ልምምድ ከዛ ነው የመጣው። ከመሪ ከላይ በዓላማ ነው የመጡት። ቢመርም ቢልም በዚህ ጉዳይ በዚህ በሀገሪቷ ሕግ የተከለከለን ነገር በሀገሪቷ ሕግ ነውር የሆነን ነገር መፍቀድ ትክክል አይደለም። ጋጠ ወጦች ናቸው እንትን እያሉ ያሉት። ስለዚህ ለአንድ ማህበረሰብ ብዙ የሚያስተምረው ነገር አለ። የጥንቶቹ አባቶቻችን 3000 ዘመን የቆየ ክርስትና ያስተማሩት እንደ ዛሬው የማቴዎስ ወንጌል ምዕራፍ 6 ቁጥር 5 እንዲህ ይላል እንደዚህ አንድም ተምረው አይደለም። ወንጌል የሚማሩት ወንጌል ይማራሉ። ገበሬ በቃ የሚያመሰግንበትን ነገር ካገኘ የሚጸልይበትን ነገር ካገኘ አምላኩ ማን እንደሆነ ካወቀ ስለ ሮሜ መልእክት ስለ ተሰሎንቄ ስለ ምናምን አስተምር ምን ያደርግለታል? የገበሬው ስራው ጠዋት ተነስቶ ፊቱን ታጥቦ ሰማይና ምድርን የፈጠርከ አምላክ እግዚአብሔር ሆይ ቀኔን የተባረከ አድርግልኝ፣ የምዘራው ይባረክ፣ የማርመው ይባረክ፣ የምኮተኩተው ይባረክ፣ ለቤተሰቤ ጤና ስጥ፣ ለእኔ ጤና ስጥ፣ ኃይልን ጉልበትን ስጠኝ፣ ሀገር ሰላም አድርግ፣ ሀገር ሰላም ይሁን፣ ሀገር አማን ይሁን ብሎ ከወጣ አንድ ገበሬ ምን አነሰው? ገበሬው የሚጠበቅበት ሰዓት ጠብቆ ማረስ፣ መቆፈር፣ ከብቶችን ማርባት፣ ምርት እንዲጨምር ማበረታታት እንጂ ገበሬን አስቀምጠህ ወንጌላዊ ሁን እንዴት ይባላል? አንድ ወዛደር ካመሰገነ ይበቃዋል። አምላኩ እንደሞተለት፣ አምላኩ እንደተሰቀለለት፣ አምላኩ እንዳዳ ነው ካመነ ይበቃዋል። አለቀ። አንድ ወዛደር የሚጠበቅበት ምንድን ነው? ግንበኛ ከሆነ ጠዋት ተነስቶ ስራውን በአግባብ ሰዓት ጠብቆ መስራት፣ ስራውን በጥራት መስራት፣ ዋጋውን መቀበል፣ ባገኘው ገንዘብ እውቀቱን ማሳደግ፣ ልጆቹን ማሳደግ፣ ጊዜው ሲደርስ ይጠራል። አለቀ። አንድ ተማሪ የሚጠበቅበት ምንድን ነው? ያመሰግናል። በቃ አለቀ። አመሰገነ። ማን እንደፈጠረው ያውቃል። በትርፍ ጊዜው በአሁን ጊዜ የተመቻቸ ነው። ሰንበት ትምህርት መማር ይችላል። ኮርስ መውሰድ ይችላል። ማወቅ ከፈለገ ያንንም
ማወቅ ከፈለገ ያንንም በቂ የሆነ ነገር ከተሰጠው አንድ ተማሪ የሚጠበቅበት ምንድን ነው? አለቀ። ጠዋት መነሳት፣ በሌሊት መነሳት፣ ነቅቶ መነሳት፣ ወደ ትምህርት ቤቱ መሄድ፣ ንጽህናውን መጠበቅ፣ ካልባሌ ሱስ ካልባሌ ነገር ራሱን መጠበቅ፣ የሚደርስበትን ጎል የሚደርስበትን ዓላማ ጽፎ ማስቀመጥ፣ ከዓላማው የሚያሰናክሉት ነገሮች ምንድናቸው? ቆጥሮ 1 2 3 4 5 በዚህ ግራ መስመር ከሄድኩኝ እዚህ ገባለሁ፣ እወድቃለሁ፣ ከስራለሁ። በዚህ ቀኝ መንገድ ከሄድኩኝ የፈለግኩበት ዓላማ ደርሳለሁ። እየሄደ ወደ ግራው ሲጎትተው አሃ ልወድቅ ነው እያለ ወደ ቀኙ እየመጣ እያጠነከረ ሄዶ ማድረግ ነው። ከመምህሩ ጋር ጤናማ ከተማሪዎች ጋር ጤናማ ግንኙነት። ከአንድ ተማሪ የሚጠበቀው መማር ብቻ ነው፣ ማጥናት ብቻ ነው። ስለ ሆዱ የሚያስቡት እናትና አባቱ ናቸው። ስለ ልብሱ የሚያስቡት እናትና አባቱ ናቸው። ስለ እውቀቱ የሚያስቡት እናትና አባቱ ናቸው። ሰንበት ሲመጣ ጠዋት ተነስቶ አምላኩን ያመሰግናል፣ ቤተ ክርስቲያን ይሄዳል፣ ይቆርባል። ጊዜ መድቦ ሰንበት ተማሪ ሆኖ ይዘምራል። አለቀ በቃ። ከትምህርት ቤት እንደመጣ የጨዋታ ሰዓቱን መድቦ ይጫወታል። ከዛ ተማሪ የሚጠበቀው ማጥናት ነው። ማጥናት በቃ። አሁን ምንድን ነው የተያዘው? ማደንዘዝ። በተለይ ደቡብ፣ በተለይ ኦሮሚያ ማደንዘዝ። ህፃናት አይታችኋል? ህፃናት ትምህርት ቤት ገብተው ፓስተር የሚባሉት የሚለማመዱት ህፃናት ትምህርት ቤት አያችሁ። መሪዎቹ ጴንጤዎች ናቸው። ዳይሬክተሩ ጴንጤ ነው። ወረዳው ጴንጤ ነው። ከዛ ምኑ ጴንጤ ነው። ከዛ ይመጣሉ፣ ይፈቀድላቸዋል፣ ፓስተሮቹ ይገባሉ። ከዛ በኋላ ህፃናቱን አይናችሁን ጨፍኑ ይላቸዋል። ከዛ በኋላ እንዲፈራፈሩ ያደርጓቸዋል። የ9 ዓመት ህፃን፣ የ12 ዓመት ህፃን መንፈስ ቅዱስ ሞላበት ይባላል፣ ይፈራገጣል። ያንን የሚያዩ ልጆች ያልወደቀ፣ ያልጮኸ፣ ያልተፈራገጠ እግዚአብሔር የማይወደው መንፈስ ቅዱስ ያላደረበት ይመስለዋል። ስለዚህ ተነስቶ ይንፈራገጣል። ያላለቀሰ መንፈስ ቅዱስ ያልጎበኘው ነው ይባላል። ከዛ ህፃናቶቹ ወይ ርቧቸው ረሃባቸውን እያስታወሱ ወይ ደግሞ የቤት ስራ አልሰሩም፣ ወይ ደግሞ ቤት የሚበሉት ነገር የለም፣ ወይ ደግሞ ያችን እያስታወሱ ያለቅሳሉ። ከዛ በኋላ ቲክቶከራም የሆነ ፓስተር ካሜራ አለው፣ በ4D ካሜራ አለው። ከዛ ህፃናቶቹን አይናቸውን ይቀርጻቸዋል። ከዛ ቲክቶክ ላይ ይወጣል። ዛሬ በእሳት ጎብኝተናቸዋል፣ ዛሬ ብዙዎች በመንፈስ ቅዱስ ተጎብኝተዋል ብሎ ይለጥፈዋል። እነዛ ህፃናት አለቅ ትውልዱ ሞት። አሁን የ4ኛ ክፍል ተማሪ እዛ ቁጭ ብሎ መንፈስ ቅዱስ እሳት ወረደ እንደ ዛር እንዳለበት ሰው በዚህ ሰዓት እኮ መማር ያለበት እሱ እውቀቱ በዚያ መንገድ ሄዶ በስነ ስርዓት በቃ። ለምንድን ነው ትውልዱ እንዲጠፋ ትውልዱ መረን እንዲለቅ ነው የተደረገው። መረን እንዲለቅ ማን እንደሾማቸው ከየት እንደመጡ የማይታወቁ በጥቃቅንና አነስተኛ የተደራጁ ማፊያዎች ማህበረሰቡን መጫወቻ አደረጉት። ለዚህ የተመቸ ህዝብ ስለተገኘ እንዲህ ደንቁሮ ያደገ ሰው ከቤቱ ችግር ያባረውና አረብ ሀገር ይሄዳል። ዲቪ ደርሰውና አሜሪካ ይሄዳል። በእግሩ ተነስቶ ደቡብ አፍሪካ ይሄዳል። ከዛ በኋላ ቲክቶክ ላይ ቁጭ ይላል። ይሄ ማፊያ ይመጣና በሉ ልጸልይ ነው አላችሁ፣ ገብታችኋል? አዎ ታብታብ አድርጉ፣ ታብታብ ልጸልይ ነው አለሽ። አዎ እታች አይታችኋል? የባንክ ቁጥሬ ነው 10,600 የኢትዮጵያ ንግድ ባንኬ ነው። ይህንን እንድታዩ እያያችሁ አሁን ልቀበል ነው። ተቀበል፣ አሜን ተቀበል ይላል። እዛ ደቡብ አፍሪካ ቁጭ ብሎ ቀበቶ ሲሸጡ ውሎ ከጥቁሮች ጋር ላብ በላብ ሲሆኑ ውሎ ያችን ያገኛትን ለእናቱ እንደ መላክ ለአባቱ እንደ መላክ ለዚህ ለማፊያ ተምሮ ዩኒቨርሲቲ ያልገባ አጭበርባሪ ማጅራት መቺ ቲክቶክ ዋይፋይ ከፍቶ ለተቀመጠ ሰውዬ ሊልቀል ይላል። ማነው አሜን በል ተቀበል ውሰድ ማነው ወስጃለሁ በሉ እስኪ ይላል። ወስጃለሁ ተቀብያለሁ። ዛሬ በበረከት በቤታችሁ ይገባል። ዛሬ ድህነት በቤታችሁ ይገባል። ዛሬ መድኃኒት በቤታችሁ ይገባል። የታመማችሁ አላችሁ? አዎ
ጨጓራችሁን የሚያማችሁ እጃችሁን አውጡ፣ እጃችሁን አውጡ። አውጥተናል አለው በሉ አውጥተናል። ዛሬ ጨጓራ ለቆሃል። ዛሬ በቃ ተወግዷል። እሳት ላባ ኮረሪማ ሸረሪማ ተቀበለን በሉ እንግዲህ ይዛችን ጥራ ውስጥ አስገቡ ምናምን። ይሄ በቃ አለቀ። ማፊያ ይሄ ገጠሬ ይሄ ሰገጤ መጀመሪያም እኮ ሰው ከዚህ ተነስቼ ደቡብ አፍሪካ በእግሬ ገባለሁ ሲል እንደ 6 ኪሎ ሜትር ቆጥሮ ከምስራቅ ጫፍ እስከ ደቡብ የሄደ ጫፍ በመንገድ ላይ አይምሮ ደንዞ በመንገድ ላይ አእምሮ የሞተ አይምሮ የከዳውን ሰው ያገኙታል። ቀበቶ የሸጠበትን ከሞት ጋር ተናንቆ ያገኘውን ገንዘብ ለማንም መደዴ ለማንም ጎረምሳ ይሰጣል። ለማንም ጎረምሳ ለምን ከታችን የተበላሸው እነዚህ ሰዎች እኮ በአንድ ጊዜ መጥተው እንትናል። አሁን ብዙ ሰዎች አይታችኋል። የጴንጤን አዳራሽ የሞሉትን ሰዎች አይታችኋል። ራሰ በረሃ ናቸው። ሴቶቹ ወፋፍራም ናቸው። ትንቡክቡክ ያሉ ናቸው። ቡቶክስ የሚወጉ ናቸው። የሰውነታቸው ማማር፣ የፊታቸው ማብለጭለጭ፣ የልብሳቸውን ስትመለከቱ ምን ሆኖ ነው እነዚህ ሰዎች ትላላችሁ? ማስፍኔ አንተ በምንድን ነው የዳንከው? ያኔ እዚህ መጥቼ ቴስቲሞኒ እግዚአብሔር ሰው ማን ኦፍ ጎድ እግዚአብሔር ሰው ነው ይላል። እሺ ቀጥል አንተ ምንድን ነው? ያኔ እዚህ መጣሁ ሐኪሙ እንዲህ አለኝ። ምን አለ? ሐኪሙ አትድንም ካንሰር ነው አለኝ። እሺ ከዚያ እኔ መስፍኔ ጋር ሄጄ ድናለሁ አልኩኝ። አሜን ነው። አሜን። እዚያ አንተ ስታስተምር ቆይተህ ሶፍትህን እንዲጠረክና ላብህን ሶፍቱን ጣልከው። እሺ እኔ ሶፍቱን በእምነት አነሳሁኝና እቤቴ ወስጄ በላሁት፣ በውሃ አድርጌ ጠጣሁት። አሜን ነው። ሰማችሁ? እሺ ከዛስ ሄድኩኝ ሐኪም ቤት። አሁን ድኛለሁ፣ ጌታ ኢየሱስ አድኖኛል ብዬ ዳንኩኝ፣ ሄድኩኝ። ከዛስ ተመረመርኩኝ። በማግስቱ ሐኪሙ ጠራ። ምን አለ? የት ሄደ ካንሰሩ የት ሄደ አለኝ። እኔ ግን ጌታዬ ነግሮኛል። መስፍኔ ያንተን ላብ፣ ያንተን ጭቅቅት፣ ያንተን ቅጫም በልቼ ነው የዳንኩት። አሜን ነው ይላል። ከዛ ውስጥ ያሉት ሰዎች እናንተ ትልልቅ ናቸው ነው የምትሉት። ይሄ አሁን የወጣት ይሸወዳል ትላላችሁ። የትምህርት ፖሊሲው ነው አቀንጭሮት፣ አይምሮን አቀንጭሮት አሳደገው፣ ማገናዘቢያውን ህሊናውን ሰረቀው። ስለዚህ እነዚህ ማፊያ ወጣቶች ተመቻቸው። ደልበው ነው የሚኖሩት፣ ዘንጠው ነው የሚኖሩት። ጢባ ጢቤ የሚጫወቱበትን ህዝብ አገኙ። እነዚህ ሰዎች ለመንግስቱ ለስርዓቱ የተመቹ ሆኑ። ስርዓቱ አይቀጣቸውም፣ ስርዓቱ አይዘጋቸውም፣ ስርዓቱ አይከሳቸውም። ሰው ቢገሉ እንኳን አይከሳቸውም። ምክንያቱም እነሱ ይወጡና ምን ይላሉ? እግዚአብሔር የላከልን አብይ አህመድ መንግስታችን፣ ስርዓታችን። አሜን ነው። አሜን። ሃሌሉያ። እግዚአብሔር ቀብቶት ነው፣ አሳይቶኛል። አብይ አህመድ ማለት የቅዱስ ጳውሎስ አቻ ነው ተብያለሁ። አሜን ነው። የሰጠመን ሃሌሉያ። ለስርዓቱ ካድሬ ሆነው ስለሚያገለግሉ አይታሰሩም፣ አይከሰሱም። ምን አይሉ አቀንጭሮታል። ደርግ አደቀቀው። ወያኔ የመጣችና ትምህርት ፖሊሱን ገደለች። ከዛ ደንቆሮ በዛ፣ ማይም በዛ፣ ግራቀኝ የማይበዛ። ከዚህ እነዚህ የደቡብ አራዳዎች፣ የትግሬ አራዳዎች፣ የአማራ አራዳዎች፣ የኦሮሞ አራዳዎች መጡና ጢባጢቤ ፒፕሉ ላይ ይጫወታሉ ማለት ነው። አልቀናል ጎበዝ። እዛ ላይ እኔ በማየው በጣም ነው የምደነግጠው። በጣም ነው ማዝነው። ዛሬ ጌታ ነግሮኛል። ባለፈው ጊዜ ተናግሬያለሁ እንጂ እኔን በቴሌቪዥን እያዩ ዛሬ ትወልዳላችሁ፣ ትጸንሳላችሁ አልኳቸው። የዛን ቀን ያዩ ሰው በሙሉ ጸነሱ ይላል። አሜን ነው። አሜን ይሁን፣ ይደረግልኝ፣ ወስጃለሁ ይላል። ግራ ገባን። እዛ ልጆቹን ስታያቸው እንትኖች ናቸው፣
ወጣቶች ናቸው። ምን ሆነው ነው? ምን ነክቷቸው ነው ትላላችሁ? ማለት ትውልዱ በዚህ መጠን እየጠፋ ትውልዱ በዚህ መጠን እየሞተ ጋጠ ወጥ እየሆነ መረን እየለቀቀ እንዳይሰራ እኮ ተደረገ። ሰው እንዳይሰራ ተደረገ። ሽባ እንዲሆን ተደረገ። የኦሮሞ ፓስተሮች ቦታ ተሰጥቷቸው ህዝቡን አደነዘዙት። ፓስተር ጭሮ የሚባል ሰው የባንክ ቡካችሁን ይዛችሁ ነው አላቸው። የባንክ ቡካችሁን ህዝቡ ተሰልፎ ይዞ ሄዳል። የባንክ ቡኩ እንደዚህ ይዞ አስፓልቱ ድረስ ቦታ ጠቦ። ለምንድን ነው? ዛሬ የበረከት ቀን ነው፣ ገንዘብ የሚበዛበት ቀን ነው። በምን ነቢይ ጭሮ በባንክ ቡኩ ላይ ያስገባል? እሺ ህዝቡ ባንክ ቡኩን የአቢሲኒያ ባንክ፣ የዳሽን ባንክ፣ የቡና ባንክ፣ የኢትዮጵያ ንግድ ባንክ፣ የአዋሽ ባንክ፣ የንብ ባንክ፣ የምንስ ባንክ እንዲህ ይዞ ባንክ ውስጥ ያለው ደግሞ 6 ብር፣ 9 ብር፣ 50 ብር፣ 40 ብር ያለው ከዛ ምን ለማግኘት 40 ሚሊዮን 20 ሚሊዮን ምን ለማግኘት ያንን ይዞ ዱብ እያለ ሄዳል። እዛ ነቢይ ጭሮ ይመጣል። እዛ ባንክ አስቀምጡት ይላቸዋል፣ ያስቀምጥላቸዋል። ዛሬ ተናግሬያለሁ እዚህ ባንክ ውስጥ ይሄ ይግባ ይሏል። ለምን ብሎ የሚጠይቅ የለም። ለምን አቀንጭረውታል። የትምህርት ፖሊሲው ሰውን ደደብ አደረገው፣ ደንቆሮ አደረገው፣ መሀይም አደረገው። የሚሄዱት ሰዎች አይታችኋል። ከረባት አድርገው ሱፍ አድርገው ምን አድርገው ነው የሚሄዱት። ቴስቲሞኒ ውጣ ይለዋል፣ ይወጣል። በባንክ ቡኬ ውስጥ ምንም አልነበረም። በኤቲኤም ካርዴ ውስጥ ምንም አልነበረም። ሄድኩኝ፣ ለኢየሱስ ነገርኩት፣ ሚራክል መኒ ስጠኝ አልኩት። እሺ ከዛ ሄድኩኝ፣ ኤቲኤሙ ጋር ከፈትኩኝ፣ ከተትኩት። እኔ ፓስተር ገሌ ጌታ ሆይ ጌታን ለመንኩት። ከዛ በኋላ 4000 ብዬ ጻፍኩኝ። ኦኬ ስለው ዘርግፎ አወጣልኝ። ስንት? 4000። ይሄ እኮ ሰውዬ ይሄንን ምስክርነት ሲሰጥ መንግስት ቢኖር ህግ ቢኖር የሰው ገንዘብ የሰው ሀብት በባንክ የተቀመጠ ገንዘብ ሰርቋል እኮ። ሌባ እኮ ነው። ማጅራት መቺ እኮ ነው። እዛውን በኦዲት ጉድለት ይገኛል ማለት ነው። ተመልከቱ። ኦዲት ሲደረግ የሚከሰሱት ሰራተኞቹ ናቸው። ገንዘብ ሲያስገቡ የነበሩት ቆጥሮ ያስገቡ የነበሩ ሰዎች 4000 ብር ተዘርፈዋል ማለት ነው። ይህን ወጥቶ መንግስት ትክክል ነው አይልም። ቤተ ክርስቲያን ከፍቶለት እንደውም በደንብ አጭበርብር ብሎት ይሰጠዋል። ሀገሪቷ እየቆረቆዘች እየደከመች ነው። ነገ የምትግጠውም ሰው የለውም። እንዲህ የምታታልለውም ሰው የለም። አይታችኋቸዋል ነቢያቶቹን። አዎ ሀብታሞች ናቸው። ቪኤት ነው የሚነዱት። መኪናቸው የሚገርም ነው መኪናቸው ምናምን የሚገርም ነው። ሃይማኖት ያቆዩት ኦርቶዶክሳውያኑ ካህናቶች ተመልከቱ። የኦርቶዶክሳውያን ካህናት ሃይማኖት ያቆዩት ከኔ ይልቅ መስቀሉ ይክበር፣ ከኔ ይልቅ ታቦቱ ይክበር፣ ከኔ ይልቅ ክርስቶስ ይክበር፣ ከኔ ይልቅ ጸበሉ ይክበር፣ ከኔ ይልቅ ቅዱሳኑ ይክበሩ ብለው እነሱ ራሳቸውን አቆሽሸው ራሳቸውን አንገታቸውን ደፍተው ምናቸውን ደፍተው ቤተክርስቲያንን አስቀጥሏት፣ አከበሯት። አንድ ሰው ቤተክርስቲያን ሲሄድ ክርስቶስ ለተሰቀለበት መስቀል ይሰግዳል፣ ለቅዱሳኑ የጸጋ ስግደት ይሰግዳል። የሰማችሁኝ? ይሰግዳል። ለቅድስት ቤተ ክርስቲያን ስሙ ለሚጠራ ለሚመሰገንባት ቤተክርስቲያን ይሰግዳል። ለመሰው ለታቦቱ ይሰግዳል፣ ይንበረከካል፣ ይጸልያል። ካህኑን ከካህኑ እጅ መስቀል ከመሳለም ውጭ ካህኑ በቃ ካህን ነው። በአባትነቱ ይከበራል፣ በምን ይከበራል፣ አለቅ። ዛሬ አሁን እየቀላወጥን መተናል። የኛ የፓስተሮቹን አዩና ፓስተሩ ግን በዛ የከበረ ነው። እዛ መስቀሉ አይረባም ተብሏል። ጸበል አይሰራም ተብሏል። ቅዱሳን አይሰሩም ተብሏል። የአምላክ እናት አትከበርም ተብሏል። የሚከበረው ማን ነው? የማያውቁት ኢየሱስ ክርስቶስና እነሱ ናቸው የሚከበሩት። ጫማቸው ላይ ወደቅላቸዋል፣ ይሰገድላቸዋል። እነሱ አዋቂ ናቸው፣ የእግዚአብሔር ፍሬንድ ናቸው። በየደቂቃው ነው እግዚአብሔር እንዲህ አለኝ፣ አሁን እግዚአብሔር እንዲህ አለኝ፣ እንዲህ ብለህ ንገረው አለኝ ይላል። የቆሎ ጓደኛ ነው ለእነሱ እግዚአብሔር የቆሎ ጓደኛ ነው። ቤት ገባሁ፣ አረንጓዴ ሶፋ ያለው የኛ ቤት ነው፣ የኛ ቤት ጌታ፣ የኛ ቤት ነው። እያየው ነው። ገባሁ፣ ወደ ጓዳ ሄድኩኝ። አንድ በዲዲቲ ድሮ ዕቃ የተቀመጠ ጨዋ ያለው እኛ ቤት ነው፣ የማዘር ነው፣ አያቴ ያስቀመጠው ነው፣ እኛ ቤት ነው። የዲዲቲ እንትኑ ዕቃ ያለው ገባው።
መኝታ ክፍል ገባው። የጠፍር አልጋ፣ የደብረ ብርሃን ብርድ ልብስ፣ 2 አንሶላ፣ የላይኛው አንሶላ የሌለው አየው። አሜን። እግዚአብሔር የኛ ነው፣ እኛ ቤት ነው። እግዚአብሔር መቀለጃ፣ ክርስትና መቀለጃ፣ ሃይማኖት መቀለጃ። ማን ላይ ነው የሚቀልዱት? ይሄ የቀነጨረ ትውልድ፣ አይምሮን የተነጠቀ ትውልድ፣ በትምህርት ፖሊሲ የደነዘዘ ትውልድ፣ መሀይም ደንቆሮ ሆኖ እንዲያድግ የተወለደ ትውልድ። እሱን መጫወቻ አደረጉት። ገንዘቡን ጋጡት፣ ላቡን ጋጡት፣ ሀብቱን ጋጡት፣ አፈር አስጋጡት። ጸበል አይሰራም ብለው ጸበልን የናቁ ሰዎች የሱ ውሃ ቀርቶ አምጥተው በ15 ብር የገዙትን የሱ ውሃ 1,000 ብር ሸጡት። የራሳቸውን ፎቶ ለጥፈውበት የተባረከ ውሃ ነው፣ የተባረከ ጸበል ነው ብለው 1,000 ብር ሸጡት። ለማ ለዚህ ለጎጋ ህዝብ ጸበል አያድንም ብለው እነሱ የሱ ውሃ የጴንጤዎች ነው አሉ። እንደገና ደግሞ ፓስተሮቹ 1,000 ብር ይሸጣል። ግፋቸው። ቅባ ቅዱስ አይሰራም፣ ቅባ ሜሮን አይሰራም ብለው አስተማሩ፣ ሰበኩና እነሱ ሄዱና ኦሊቭ ኦይል ገዙና ይህን ቅባት እያመጡ በጭንቅላት ላይ የተወደደ ቅባት ዘይት ሊትሩ 5,000 ገብቷል፣ 4,000 ገብቷል። እነሱ የሰው ጭንቅላት ላይ እየደፉ የዘይቱን ዋጋ ደግሞ 50,000 ብር 60,000 ብር ክፈል፣ ተቀብተሃል ዛሬ ኦሊቭ ኦይል ቀብቶ ከዛ ቀብቻለሁ በቃ አለቀ። ጉድ እኮ ነው እየተፈጠረ። ምንድን ነው ቃል ያን እንደሆነ ስለቀነጨሩ የትምህርት ፖሊሲው ችግር ነው። ደርግ አስደነገጠ፣ ወያኔ ገደለ፣ አብይ አህመድ ሽባ አደረገው ትውልዱን። ይሄ የቀነጨረው ትውልድ ከልጅነቱ ጀምሮ ትልቅ ሰው ቢሆንም ራሰ በራ ቢሆንም ደነቆረ፣ መጫወቻ ሆነ። የማንም ወጠጤ የመንደር ጎረምሳ መጫወቻ ሆነ። አዳራሹን ሞልተው አዳራሹን ግጥም ብሎ ተቀምጠው ፓስተር ተብዮ ሲመጣ ጌታ ሰው መጣ ተብሎ ማለት ነው። ዛሬ ልነግራችሁ ነው። እግዚአብሔር እንዲህ አለኝ። ምን አለ ጌታ ሰው? አሜን ነው አሜን። አርሰናል ሊቨርፑልን 2-0 ያሸንፋል አለኝ። ማን ያለው? ጌታ ነገረኝ። አሜን ነው አሜን። እዛ ውስጥ ያሉ የሊቨርፑል ደጋፊዎች ምን ነው ዛሬ ጌታ ምን አረግ ነው? ምን ይሄዱና ጌታ አረ ለጌታ ነገር ለኛ ጸልይልን አንቱ ያመጣል። አረ ተቀይሯል። አሁን ጌታ ነገረኝ ተቀይሯል። ነጥቡ ተቀይሯል። ሊቨርፑል ነው የሚያሸንፈው። የአርሰናል ተጫዋቾች ደግሞ ደጋፊዎች ደግሞ ሄደው ኧረ ጌታ ነብዩ ንገርልኝ እንጂ የእግዚአብሔር ሰው እዝጋር ሰው እባክህ መጫወቻ ማን ነው የሚጫወቱበት? ያን እዛ የተቀመጡትን ሴትዮዋን ስታዩቸው ትልቅ ሴትዮ ናቸው፣ እናት ናቸው፣ ሽበት አላቸው። ሰውየውን ስታዩት ሱፍ አድርጓል፣ እንደዚህ አድርገ ነው፣ ራሰ በረሃ ነው። ወጠጤ ይጫወትበታል፣ አናቱ ላይ ይጸዳዳበታል። ትውልድ በዚህ መጠን የቀነጨረው፣ ትውልድ በዚህ መጠን የደነዘዘው ደንዝዟል። እሺ ክስ እየመጣ ነው። አንድ ጊዜ ታብ አድርጉ። ክስ እየመጣ ነው። እንዴ አጠፋው እንዴ አጠፋው እንትን ልቀንሰው። ይሄ ጎበዝ ታብ አድርግ። እዚያ ኮፒ ሊንክ ሼር አድርጉ። እዚህ ውስጥ ያላችሁ ሰዎች እነሱ ተደራጅተው መጥተዋል። ያዛሉ እኮ ነብዮች ስለሆኑ ያዛሉ። በሉ ግቡና እንደዚህ አድርጉ ይላል። እናንተ እዚህ ቁጭ ብለህ ታየኛለህ እንዴ? ውጭ ያላችሁ ገባ በሉ። ውጭ ያላችሁ ገባ በሉ። ይሄን የትም አታገኙትም። የትም እንዲህ አይነት ገለጣ የትም አታገኙ። እንዲህ አይነት ገለጣ የትም አታገኙ። ግባ 7 እንትን ግባ። ኮፒ ሊንክ ሼር ታብ አድርግ። እኔ ለምን ሲዘጋ ውሎ ሲዘጋ ለምን አያድርም? እኔ ልቤን ተናግሬያለሁ። በቴሌግራም እጽፋለሁ፣ በቴሌቪዥን እናገራለሁ። ችግር የለው። ግን ማህበራዊ ሚዲያውን የያዙት እነሱን የሚጠቀሙበት ቲክቶክን ይጠቀሙበት የለ እንዴ? ነውራቸውን በአደባባይ ይናገሩበት የለ እንዴ? የሚነገረውን እውነት ነው። ትውልድ እየደነዘዘ ትውልድ እየጠፋ ነው እያልኩ ነው እየተናገርኩ ያለሁት። ውጭ ያላችሁ ለምን ገባ አትሉም? ገባ ብላችሁ ታብታብ አድርጉ። እዚህ ውስጥ ያላችሁት ሰዎች ደግሞ ለቲክቶክ ለእንትኑ የቲክቶክ ምልክቷን የቲክቶክ ሳይኗን እሱን ስጡ። እንደሱ ይሄ ቲክቶክ ሳይኑን
እንዲፈታው ማለት ነው። ያው ስለተፈታ 1200 ገብቷል። ታውቁታላችሁ እኮ የኔን እኔ ስገባ 10,000 ሰው 3,000 ሰው 6,000 ሰው ነበር የሚገባው። ታስሯል። ቅድም ከ500 አላልፍ ብሎ ነበር 600 አላልፍ አለ። እናንተ ገብታችሁ ታብታብ ስታደርጉና ምልክቱን ስታደርጉ ነው የመጣው። ስለዚህ አበባውን ምኑን አድርጉ። የሚወስደው ያው ራሱ ቲክቶክ ነው። ቲክቶክ ደግሞ ያለ ጉቦ አይሰራም። ቲክቶክ ቢዝነስ ነው የሚሰራው። ቲክቶክ ቢዝነስ ያው ተመልከቱ። ሲፈታ ተመልከቱ። 1300 ገባ። 1300 ታንቋላ ተይዟል። እዚህ የምትሰጡትን ነገር ለገሌ ለእንደዚህ ቦታ ስጥልን በሉ። እሰጥላችኋለሁ። ግቡ። ውጭ ያላችሁት ግቡ። እዛ ውስጥ ያላችሁት ገባ በሉ። እታች ያላችሁት ኮፒ ሊንክ ሼር ቁጭ ብላችሁ ፍዝዛት በሉ። በቃ የምናገረውን ነገር ቁረጡት፣ በትኑት። ልበት ነው የመጣሁት እኔም። ስለዚህ ትውልዱ ጠፍቷል። ትውልዱ ቀንጭሯል። ትውልዱ የቀነጨረው ደግሞ በፕላን ነው። ኢትዮጵያ በሯን የዘጋች ናት። ልክ እንደ ኳታር፣ ልክ እንደ ኩዌት፣ ልክ እንደ ምናም በሯን ዘግታ የነበረች ናት። ለባዕድ አምልኮ፣ ለባዕድ ስርዓት፣ ለቆሻሻ ባህሎች ዘግታ የነበረች ናት። ዛሬ መሀይማን መጥተው ሀገሪቷን ይችን ትልቅ ሀገር እጃቸው ላይ ወደቀች። መጫወቻ አረጓት። መጫወቻ አረጓት። መተማመን መቻል አለብን። ትውልዱ እየደነቆረ ነው ያለው። ትውልዱን አደንቁረውታል። ከዛ ውስጥ የደነቆራችሁ ብዙ ናቸው። ይህን መናገር እንችላለን። ስንቱ ነው ቤቱን የተሸጠው? መኪናውን የሸጠው ስንቱ ነው? መርፌን ተው፣ መድኃኒትን ተው፣ ናና ግባ፣ ጌታ ነግሮኛል ና ተብሎ መጥተው የሞቱ መዳን ሲችሉ፣ የሐኪም ጉዳይ መከታተል ሲችሉ ነቢይ ነን የሚሉ ወጠጤዎች እግዚአብሔር ነገረን፣ ጌታ ነገረን፣ መንፈስ ቅዱስ ገለጸልን ብለው የእግዚአብሔር ጓደኛ ሆነው ስንት ጀግና ሞተ፣ ስንት ሰው ተገደለ። ይሄ የሆነው ለምንድን ነው? ትውልዱ ስለቀነጨረ። በሌላ ጎንስ የጠንቋይ ቀላቢ ስለሆነ አብዛኛው ሰው ጠንቋይ ጋር መሄድ ያስነቅፋል፣ የሰይጣን ነው ተብሎ ስለሚታመን ይሄንን በጌታ ስም የመጣ አጋንንታዊ ትምህርት አዳራሽ ተሰርቶለት መብራት ተገጥሞለት ወጠጤ በሙሉ ነቢይ ነኝ ሐዋርያ ነኝ ብሎ ቀርቦ እዛ ሄዶ ማስጠንቆል ነው የሚፈልገው። ለዚህ እኮ ነው ነቢያቶቹ የተባሉት በሙሉ ምን አላቸው? ፔኒሲዮን አላቸው፣ እንግዳ መቀበያ እንትን አላቸው፣ ሆቴል አላቸው። ደቡብ አፍሪካ ግጦ አፈር ግጦ እናቱን አይረዳ። እናቱ ከቆጮ ጋር ትታገላለች። እናቱ ጎረምሳ ይቀልባል። እናቱ ቡትቱ ለብሳለች። እናቱ ጨርቃም ናት። እናቱ ሻሿ ከላይ አልተፈታም። ጸጉሯን ታጥባ አታውቅም። እናቱ ቀሚሷን ቀይራ አታውቅም። እናቱ እሱ ደቡብ አፍሪካ ተቀምጦ፣ አሜሪካ ተቀምጦ፣ ካናዳ የት ተቀምጦ ጎረምሳ ይቀልባል። የአርሴናል ደጋፊ የማንቸስተር ደጋፊ የሆነ ጎረምሳ ይቀልባል። እነዚህን መመለስ ይቻላል? አይቻልም። እነዚህን ማሸነፍ ይቻላል? አሁን ባለው ነገር አይቻልም። ቀን ካልመጣ ሀገሩን የሚወድ ለትውልዱ የሚያስብ ትውልድ እንዳይጠፋ የሚያስብ ይሄን አጭበርባሪ ይሄን አታላይ ልክ የሚያስገባ ስርዓት ካልተወለደ አይሆንም። ያ ደግሞ አሁን ይሄን የምታየው አንተ ትሆናለህ፣ አንቺ ትሆኛለሽ። ነገ እቺ ሀገር አንቺ እጅ ላይ ትወድቃለች። ይህንን መልእክት የምትሰሙኝ እናንተ ከእናንተ ውስጥ አንዱ ይሆናል ነገ የኢትዮጵያ እጣ ፈንታ እናንተ ላይ የሚወድቀው። ከአሁኑ እንዲህ አይነት ነገር ካልሰማ፣ ከአሁኑ እንዲህ አይነት ነገር ካልተዘጋጀ አንተም ከዚህ የባሰ ነው የምትሆነው። ዛሬ ሩዋንዳ አይታችኋል።
ከ4000 በላይ የነዚህ አጭበርባሪ ፓስተሮችን ቤተክርስቲያን ዝግትን ያደረገችው ቸርቻቸውን ዘጋችሁ። ፓስተሩን በሙሉ ሰርተ ብላለችው። አጭበርባሪ ያለችው መኒ ላውንደሪ ነው የሚሰሩት። የገንዘብ አጠባ ነው የሚሰሩት። ትውልዱን አደነዘዙት፣ እንዳይሰራ አደረጉት። ዘራፊ ጠባቂ እንዲሆን አደረጉት። የሰው ሀብት እንዲወስድ አደረጉት። ውሰድ ውሰድ ብያለሁ፣ ውሰድ፣ በርከት ውሰድ፣ ሀብት ውሰድ። ቁጭ ብሎ ዘግጅ ወሰድኩኝ፣ ለእኔ ወሰድኩኝ። አንድ ሰው ጮክ ብሎ ይበል አሜን ብሎ በጭንቅላቱ ተገልብጦ በጣም የጮኸ በጣም የተገለበጠ በጣም የተከረባበተ ነው ያንን የሚወስደው። የሰው ሀብት ነው የሚወስደው። ያልሰራበትን ያለፋበትን ነው የሚወስደው። ውሰድ አሜን ወሰድኩኝ። አይነ ደግሞ አጨፋፈናቸው ነው ሲወስዱት የመቀማት ያህል ነው። አሜን ወሰድኩኝ፣ አንተ ወሰድኩኝ፣ ወደ እኔ አመጣሁት ነው የሚለው። ዛሬ ኢትዮጵያ በሙስና አንደኛ፣ ህዝቡ በሙስና ተማሯል። ለምን ስለሆነ መሪዎቹ ጴንጤ ናቸው፣ አስተዳዳሪዎቹ ጴንጤ ናቸው፣ ኃላፊዎቹ ጴንጤ ናቸው፣ ፕሮቴስታንቶች ናቸው፣ የዋሃቢ እስላሞች ናቸው። በዚህ ዘመን ነው ሰው በእነዚህ መጥፋት ካለበት ክርስቲያን ቢሆኑ ሀገሪቷን የሚመሩ ሰዎች በኤቲክስ በምን የሚመሩ ቢሆኑ ኖሮ ሀገር እንዲህ በተራበ ጅብ አትጋጥም ነበር። መቀበል መቻል አለባችሁ። የሚቀበላቸውን በሙሉ ጴንጤ ነው። 20,000 ብር አስገባ የሚል ጴንጤ ነው። ይሄን ካልከፈልክ አይሆንም የሚል ጴንጤ ነው። ይገርማቸዋል። እዛ ምንድን ነው የሚባለው? ለገጣፎ የቅዱስ ዮሐንስ ቤተክርስቲያን ትዝ ይላቸዋል። የዋሃቢ እስላሟ ጫልቱ ሳኒ አሁን የከተማ ምናምን የሆነችው ጫልቱ ሳኒ አፍርሳው የነበረውን ብፁዕ አቡነ ቀውስጦስ ያለቀሱባት ያ ቤተክርስቲያን ትዝ ይላቸዋል። ቦታ ተሰጥቶታል። ከዛ ቦታው አጠገብ የከብት ማርቢያ ነበር። ስለዚህ ከብቱን የሚያረቡ ሰዎች ለቀነው ልንሄድ ስለሆነ ቤተክርስቲያኒቷ ትግዛን መሬቱን አሉ። ቤተክርስቲያን ይሻለችና ሲደተራረው 15 ሚሊዮን ብር ሸጡ። ከዛ በኋላ እነሱ በህጋዊ መስመር ገዙ። ከዛ አመራሮቹ የብልጽግና አመራሮች ምን አደረጉ? ቁረጡት ምን አደረጉ? ያው ገዝተናል፣ ስማችንን አዙርልን ምናምን ሲሏቸው ቤተክርስቲያኒቷ ለ3 ነው ለ4 አመራር መኪና ካልገዛች አናጸድቀውም አሉ። ጌታ ምስክሬ ነው፣ አይጸድቅም አሉ። አለቀ። ይሄ ጌታ የሚባለው ሰውዬ የእነሱ ጌታ እንደዚህ አውሬ ሆኖ አገሪቷን ያለ አጽም አስቀር። እውነቱን እንነጋገራ። ለምንድን ነው የምንወሻሸው? ኦርቶዶክሳውያኑ ሀገር በሚመሩበት ጊዜ በረከት ነበረ፣ ረድኤት ነበረ። እሺ ኦርቶዶክሳውያኑ ሀገሪቷን በሚመሩበት ጊዜ የፈለክበት ውጭ ታድራለህ። በእግርህ ከአንዱ ጫፍ አንዱ ሀገር ትሄዳለህ። ነዳጅ ሊትሩ 1 ብር ነው። እንደፈለክ አድርግ። ድንች አይደለም ዝሆን ደግሞ አንቱ፣ የዝሆኑንም አንቱ፣ እንደፈለክ አንቱ። ምግብ ቤት ገብተህ ቀይ ወጥ ቅቅል የምትበላበትን አስታውስ። ጤፍ በኩንታል የምትገዛበትን አስታውስ። የፍትህ ስርዓቱን አስታውስ። ዛሬ እናንተ ጴንጤዎቹ ሀገር ከመራችሁ ዛሬ ከአዲስ አበባ መውጣት ለምን አቃተን? ሰዎች ለምን ከአዲስ አበባ መውጣት አቃታቸው? ራሱ የብልጽግና ደጋፊ የሆኑ በአውሮፓና በአሜሪካ በካናዳ የሚኖሩ ሰዎች እኮ ሀገሪቷ ሰላም ናት፣ ኢትዮጵያ ሄደናል ይሄዳሉ። እሺ ሄደ መጣ፣ አዎ ቪዲዮ ይቀርጻሉ፣ በመሻለኪያ አድርገው ይመጣሉ፣ በመስቀል አደባባይ ጋር ይመጣሉ፣ ከዛ እንጦጦ ጋር ይሄዳሉ፣ ከዛ ያቺን ይቀርጻሉ፣ አለቀ። ከዛ እናቱ ያለችው ስማዳ ነው፣ እናቱ ያለችው ካራቆሬ ነው፣ እናቱ ያለችው አሶሳ ነው።
እናቱ ያለችው ሙከጡሪ ነው። እናቱ ያለችው ጃጂ ነው። እናቱ ያለችው ሄደሃል እዛ? አይ እዛ አልሄድኩም። ለምንድን ነው ያልሄድከው? አይ ትንሽ መንገዱ ሰላም አይደለም አልሄድኩም። እና የት ነው የሄድከው? አዲስ አበባማ ሰላም ናት። ኤምባሲዎች አሉ፣ ዓለም አቀፍ ድርጅቶች አሉ፣ ምኖች አሉ። የለም ደብረ ዘይትን መሻገር አትችልም፣ አምቦን ቡራዩ መሻገር አትችልም፣ ምናምን አትችልም። በማ ጴንጤዎቹ እናንተ ቀን ወጣልን ዘመን ወጣልን ብላችሁ ስልጣን የያዛችሁት እናንተ ስልጣን ላይ ስትወጡ ሀገሪቷ ይሄው እንኩትኩቷ ወጣ፣ እንኩትኩቷ ወጣ። የማንም ወጠጤ፣ የማንም ዱርዬ፣ የማንም ጋጦጥ ያን የተከበረ ህዝብ ደርግ ያደቀቀውን ወያኔ መሀይም ያደረገውን አብይ አህመድ ደግሞ የበለጠ መጫወቻ አደረገው። እኔ ህዝቡ ያሳዝነኛል፣ ያሳዝነኛል ህዝቡ። ዛር አስፍረውበት አይታችኋል። እንግዲህ እንደምትመለከቱት ነው። ተፈጠረ። አሜን ነው። አሜን ይላል እኮ ይሄን ያው አሜን ነው። ሄጃ አለኝ እዚህ ከጀርመኒ ሄደ ልጅ ሄደ ለአንድ ሰው መጥቶ ቸግሮኛል ብለህ ቆጥረህ 1000 ብር ብትሰጠው እግዚአብሔር ይስጥልኝም አይልም ወይም ላይቀበሉላ ይችላል አለ። እኔ በፊት 1000 ብር ማለት ምን አይነት ክብር እንደሆነ ታውቃላችሁ? በእኔ ጊዜ እኔ እንግዲህ ከወጣው ገና አሁን 7 ዓመት 8 ዓመት ሊሆነ ነው። የሆነ ሰው መጥቶ ችግሩን አውርቶልህ 5000 ብር ከሰጠኸው ምንም እግዚአብሔር ይስጥልኝም ምናምንም አይልህም ማለት አይልህም። ሟርተኞች እናንተ ላይ ያላችሁ ተስማምታችኋል። ግጣችሁ ዘርፋችሁ ስለሆነ ህዝብ ሀገር ደሃን ይሆን አጋንንት የሰፈነበት ሀገር ይሄ ነው የሚሆነው። ይሄ ብልጭልጭ ታፊ ነው። ይሄ ብልጭልጭ ታፊ ነው። ይሄን ለትውልድ መታሰብ መቻል አለበት። ይሄንን ካልነካችሁ ምንም የሚመጣ ነገር የለም። አሁን አንድ ህፃናትን ተመልከቷቸው። እንትናቸውን አይቻለሁ። በፊት በእኛ ጊዜ እንወቀውም አንወቀውም እንነግራለን። ወደፊት ምን መሆን ትፈልጋለህ? ፓይለት መሆን። ወደፊት ምን መሆን ትፈልጋለህ? አስተማሪ መሆን። ለምን? አስተማሪን የሂሳብ መምህሬን ሄሬን አይቼ ነዋ። የእንግሊዝኛ ቋንቋ መምህሬን ቲቸር ታዬን አይቼ ነዋ። የስፖርት አስተማሪን ሄሬን አይቼ ነዋ። ምንድን ነው ስሙ? የጂኦግራፊ አስተማሪን ፍቃዱን አይቼ ነዋ። የአማርኛ አስተማሪን ቲቸር መኮንን አይቼ ነዋ። የእጅ ስራ መምህሬን ቲቸር የሸዋነሽን አይቼ ነዋ። የሙዚቃ መምህሬን ቲቸር ያሬድን አይቼ ነዋ። መምህራኖችን አይቼ ነዋ። እንደ መምህር ገሌ በወንኩ ብዬ ነዋ። መምህር ለመሆን ምን ያስፈልጋል? ይሄን ማጥናት ያስፈልጋል ተብዬ ነዋ። አሁን ህፃናቶቹን ተመልከቷቸው። መዋለ ህፃናት ላይ የዲግሪ እንትን ያስቀምጡላቸዋል። ወደፊት ተስፋችሁ ምንድን ነው ሲባል ማጅራት መቺ፣ ወደፊት ሲባል እንትን ቲክቶከር፣ ወደፊት ምንድን ነው መሆን ሲባል ወያና፣ ወደፊት ምን መሆን ነው የምትፈልገው ሲባል ቦክሰኛ፣ ማጅራት መቺ ማለት ነው። በቃ ሌላ ነገር የለም። ህፃናቶቹ የሚመኙትን ተመልከቱ። ሞዴል ነው መሆን የምፈልገው ትላለች። ገና 5ኛ ዓመቷ ነው 6ኛ ዓመቷ ገና ሊገባ ነው። እቺ ህፃን ልጅ እዛ ላይ ደግሞ ይጽፉላታል። የዛ የኬጂው የመዋለ ህፃናት መምህራን መጽሔቱ ላይ ይጽፉላታል፣ ለልጁ ይጽፉለታል። በዚህ መጠን ህዝብ እየደነቆረ እንዴት ነው ታዲያ ከዛ መጥተው እንትን የሚሉት ማለት ነው የሚያድጉት ማለት ነው። ከዛ ደግሞ ቤት ውስጥ ያለው ነገር ያስተምሯቸዋል። ህፃናቱን ነገር ያስተምሯቸዋል። ወይ
ከስንት አንዱ ነው እውቀት የሚያስተምረው መልካም ነገር የሚያሳየው። ከዛ ያንን ሙጢነት ያስተምሯቸዋል። ሙጢ መሆን ያስተምሯቸዋል። የተመረጡ ሙጢዎችን ደግሞ እሸቱ የሚባል ነጋዴ ሙጢ ህፃናትን ይሰበስብ ያመጣና ሪሄርስ ያደርግና ያሰለጥንና አምጥቶ ቴሌቪዥን ላይ ያስቀምጣቸዋል። ሙጢ የሆኑ ማለት እንደዚህ ጋጠ ወጥ የሆኑ መደበቅ የሚገባቸው ሰው አይን ውስጥ ያስገባቸዋል፣ ያስቀቅላቸዋል፣ መውረድ እንዳይችሉ ያደርጋቸዋል። እሱ ይሸቅልባቸዋል። ቪው ያገኛል፣ ተመልካች ያገኛል፣ ዶላር ያገኛል፣ ገንዘብ ያገኛል። እነዛን ልጆች ግን ሰው አፍ ውስጥ ያስገባቸዋል። ከዛ ያንን የሚያዩ ልጆች በሙሉ እናቶችም የኔም ልጅ እሸቱ ጋር ትቅረብ ይኸው እኮ ትሰድበኛለች ብለው ቀርጸው ያሳያሉ። አንቺ ደግሞ ኮመንት የሚሰጡ ሰዎች እዛ የተጠፉ ወይኔ እናቴ ተዋፈት አፍላፊ ሲካፈት ጠፍተናል። በየትኛውም መስመር ጠፍተናል። ሀገሪቷ የደደቦች ክምችት ነው የሆነችው። የደደቦች ክምችት፣ አይምሮ የሌላቸው ክምችት፣ ወፍራሞች፣ ከረባት ያሰሩ፣ ያነጠነጡ፣ አንቱ ሽበት ያወጡ፣ ነውር ጌጥ የሆነበት ትውልድ ነው የተፈጠረው። ያማል የምናገረው ነገር ያናድዳል። ምን ይላል መዋጥ ነው። ግን ሁላችንም ዝም ብለን ተፈራርተን መሄድ የለብንም። መቀበል መቻል አለብን። ድሮ እናቶች ልጆቻቸውን የሚያወጡት በትምህርት አንደኛ የወጣ በጸባይ አንደኛ የወጣ የሚመረቅ ምናምን ነው። አሁን ዛሬ ወላጆች አደባባይ ልጄ ይውጣ የሚሉት ሙጢ፣ ተሳዳቢ፣ ያለ አቅሙ የሚያስብ የ7 ዓመት ህፃን ሆኖ የ70 ዓመት ሽማግሌ ሀሳብ ያለው በልጅነቱ የቀነጨረ ሳያድግ የሸመገለ የጃጀ ነውረኛ ስርዓት የሌለው የልጆች አስተዳደግ እንዲህ አይደለም። በኢትዮጵያ ተደብቀህ ነው። እንግዳ ሲመጣ ተደብቀህ ነው። እንግዳ ፊት አውርተህ እንግዳ ፊት አፍላፊ ከፍተህ የለም። ዛሬ እኮ እናትና አባት የ7 ዓመት የ8 ዓመት ልጅ ምክር እኮ ይጠይቃል። እንዴት ነው እንደዚህ ማድረግ አልነበር? ስለ ላይፍ የ7 ዓመቱ ለ50 ዓመቱ ሽማግሌ ጎጋ የቀነጨረ አባት እናት ያስተምራል። ይሄ የቻይና ልብስ፣ ይሄ የቻይና ጫማ፣ ይሄ የቻይና ቅባት ሁሉን እኩል አድርጓል። እሷም እናት ትባላለች፣ እሱም አባት ይባላል። የግድ መገናኘት ስለገለባቸው የግድ መኖር ስላለባቸው አብረው ይኖራሉ። ሁለቱም የመጡበት ፋሚሊ የመጡበት መንገድ የተሳሳተ ነው፣ የቀነጨረ ነው። ባለጌነት፣ ጋጠወጥነት የስልጣኔ ምልክት ነው፣ የአራድነት ምልክት ነው። ስለዚህ ትውልዱ ቀነጨረ፣ ትውልዱ ጠፋ። ነገ ሀገር የሚረከብ ሰው ጠፋ። ለማን ነው የምታጨበጭቡት? አሁን ዛሬ እኔ በልጅነቱ እኔ ዶክተር ነኝ የሚላለ ራሱ ቤተሰቡ አሁን አንድ ህፃን መጥቶ አባትና እናት ቁጭ ብለው እንትና ምንድነው ወደፊት ስትሆን የምታደርገው ሲል እኔ ዶክተር ካለ አባትየው ጠርሙስ አንስቶ ብርጭቆ አንስቶ የሚመታው ነው ይመስለኝ። እንደገና እኔ ላይ ሸክም ልትሆን ነው እንዴ? እዚህ ዶክተሮቹ የሚሆኑትን አታይም እንዴ? የገማ ጫማ የተበጣጠሰ ካልሲ የለበሰ ዶክተር ልሁን ትላለህ እንዴ? አንተ ላይ ነው የምደክመው እኔ፣ አንተ ላይ ነው እኔ ገንዘብ የማወጣው። ደደብ ውሻ፣ የውሻ ልጅ እንዴ! እናትየው ትመጣለች እንዴ? ምን ሆኖ ነው? ምን ብሎ ነው? ወደፊት ስታድግ ምን ትሆናለህ ስለው ሐኪም አይለኝም እንዴ? አስተማሪ አይለኝም እንዴ? ደደብ እንዲህ ላቤን ምለፋው እንደዚህ መከራዬን የምበላው ሐኪም እንዲሆን እኔ ላይ ሸክም እንዲሆን ነው እንዴ? እናትየው እንትኗን አንስታ ጣሷን አንስታ ልትመታው እንዴት ነው? ትንቀን ነው። እሺ ምን ልሁን ይላል ያዛል። 8 ዓመት ይዘ እሺ ምን ልሁን ቲክቶከር አዶናይን አታየውም እንዴ? 100 ሺህ ብር ነው የሚሸልመው። አታየውም እንዴ? የምን ደደብ ነው መሆን ያለብህ? መሰገጥ ነው ያለብህ። እዚህ ሀገር የሚያልፍለት
ጨረስን፣ ይበቃል። ከዛ በኋላ ዶክተር ነኝ በለው፣ አለቀ። ሀገር ትመራለህ። ምን ችግር አለ? ዶክተር ነኝ ትላለህ እንዴ አንተ? ምን ነው ባጠባው ጡቴ ትላለች እናትየው። ሀገር እንዲህ ነው እየደደበ ያለው። ለዚህ አይደለ ህዝቡን አስርበውት፣ ህዝቡን ደደብ አድርገውት፣ ህዝቡን እንዳይንቀሳቀስ አድርገውት፣ ህዝቡን እንዳያስብ አድርገውት፣ በአርቲፊሻል ረሃብ በአርቲፊሻል ድህነት ውስጥ ከተውት መሄጃ መውጣት ሲያጣ የተከበሩ እናቶች፣ የተከበሩ አባቶች፣ አደባባይ መውጣት የማይገባቸው አባቶች ልጆቻቸው አንድ ስልክ ተበድረው ገዝተው እማዬ ሰብስክራይብ አድርጉለት በይ ይላሉ። ምን ሰብስክራይብ አድርጉለት በይ፣ ለፎሎወሮች ሰብስክራይብ አድርጉለት በይ። እኔ ሚቱ የሚባለው ስልኩን ዞር አድርጎ ሰብስክራይብ በይ። እንዲህ ያልፍልን አትፈልጊ? እንዴት ነው የሚያልፍልን? ሰብስክራይብ ብቻ በይ። እሺ አንተ መድኃኒዓለም ምን ላይ ታልከሽ? እሺ ቀጥይ ማየ ቀጥይ። ሰርባካጃ አድርጉ ባካችሁ ልጆቼ፣ በመድኃኒዓለም በእመቤቴ ምንድን ያልከኝ? ሰርባስካ አድርጉለት በቃ። እሺ አሁን ብሩ ይመጣል። በቃ እሺ እማዬ፣ ዛሬ ደግሞ አዲስ እንትን አግኝቻለሁ፣ አዲስ ፈጠራ አምጥቻለሁ። ከኔ ጋር እንትን ያለሽ ምን እኔ እንደዚህ ላለው አንቺ ከዛ ትደንሻለሽ። እሺ ከዘራቸውን ይዘው ቆሞ የነበሩት እሱን አስቀምጪው እንጂ ምኑን ከዘራው እንግዲህ ልውዳቅል እንደ ምን ትወድቃለሽ? አንድ ጊዜ ነው ለተመልካቾቻችን እንደዚህ በይ። ይበዳህል ያለ ኧረ ተው እባክህ ግድ አትሰሚም እንደ እናቶች ተዋረዱ። ድህነት እና አብይ አህመድ አደኸዩት። ወያኔ አደቀቀችው ማህበረሰብ። ከገንዘብ የሚገኘው በዚህ ነው ስለተባለ ደኸየ፣ ጋጠ ወጥ ሆነ። ተስፋ የሌለው ትውልድ ተፈጠረ። በአገሩ የማይተማመን ትውልድ ተፈጠረ። ኢትዮጵያን የሚንቅ የቀደሙት እኮ ሶቪየት ሄደዋል፣ ራሻ ኩባ ሄደዋል፣ አሜሪካ ሄደዋል፣ አውሮፓ ሄደዋል። የትምህርት እድል አግኝተዋል ሄደዋል። ትምህርታቸው አልቆ የምረቃው ቀን በዚህ ቀን ነው ዲፕሎማው የሚሰጣቸው ሲባል እኮ ሀገር አለችን በፖስታ ቤት ላኩልን ብለው ከአውሮፓ ከአሜሪካ ግር ብለው ነበር የሚሄዱባት። ዛሬ ባህር አቋርጠው በረሃ አቋርጠው በሊቢያ በፕላስቲክ ፊኛ ላይ አውሮፓንና አሜሪካንን ያጥለቀልቃል ስደተኛው ማለት ነው። ስደተኛው ሀገሩን እንዲጠላ ከሀገሩ እንዲወጣ ዛሬ አዲስ አበባ የሞላው ማን ነው? አረቡ። የኛ ሰዎች እንደ ስራ እድል ተፈጥሮ ማናት ሙፈሪያት ካሚል ስልጤዋ ሪፖርት ታቀርባለች። ፓርላማ ቀርባ በዘንድሮ የበጀት ዓመት የስራና ከተማ ልማት ሚኒስቴር ባደረገው የስራ ፈጠራ 300,000 ለሚሆኑ ሴቶች እህቶቻችን ቅድሚያ ተሰጥታቸው የስራ ፈጠራ አድርገናል ብላለች። የስራው ፈጠራው ምንድን ነው? ለአረብ ገረድ፣ ለአረብ ግርድና ያውም ገንዘብ እየተቀበሉ ለመገረድ ለመንግስት ተከፍሎ፣ ለመገረድ ለደላላ ተከፍሎ፣ ለመገረድ የአውሮፕላን ተከፍሎ ዲግሪ ያዙ ዲፕሎማ የያዙ ሰዎች የአረብን ሽንት ቤት የማዳምን ምላስ እዛ የታመመ ሰው ካለ የዛን የተጸዳዳበትን ነገር ለማጽዳት ይሄዳሉ። ከዛ ያ ሪፖርት ይቀርባል። ሙፈሪያት ካሚል ዝንጥ ብላ $40,000 ቦርሳዋን በዚህ ታረጋለች፣ $6,000 ጫማዋን በዚህ በኩል ታረጋለች። እዚህ የምትጠቀለልበት ደግሞ ሙስሊም ናት፣ ጠንሷ የአላህ ሰው ናት እንድትባል ትጠቀለላለች። በወያኔም ጊዜ አትወርድም፣ በኢህአዴግም ጊዜ አትወርድም፣ በኃይለማርያም ጊዜ አትወርድም፣ በአብይ ጊዜ አትወርድም፣ ነገ ኦነግ ሲመጣም አትወርድም። ምክንያቱም ሀገር አፍራሽ አድቃቂ ትውልድ ገዳይ ስለሆነች፣ መርዘኛ ስለሆነች፣ ለመጣ ለሄደው ተገርዳ ትውልድ የምትቀጭ ስለሆነች አትሄድም፣ አትጠፋ። እዛ ቁጭትልና ሪፖርት ታቀርባለች። በአመት የስራና ከተማ ሚኒስቴር አሁን ንግግር ያደርጋሉ፣ ሪፖርት ያቀርባሉ። ሪፖርቱን ትሰሟቸዋላችሁ። ትመጣለች። እንግዲህ መንግስታችን ባደረገ ሪፎርም ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ የቀድሞ አሰራር በጣም ተሻሽሎ ዘመናዊ አድርጎ ቢሮአችንንም አይታችሁታል፣ ቀይረነዋል።
2 ቢሊዮን ብር አውጥተን ሶፋ አስገብተናል፣ ቀለም አስቀብተናል። መስታወቱንም በጣም ለእይታ አመቺ እንዲሆን አድርገናል። እንግዶች ሲመጡ በጣም አየር ፋውንቴን አስገብተናል። ቢሮአችን በጣም ኮምፒውተሮች፣ ዘመናዊ ሲሲቲቪ ካሜራዎችን አስገብተናል እና በጣም ለውጥ አምጥተናል። ጠቅላይ ሚኒስትር አብይ አህመድ የጓሮ አትክልት ባሉት መሰረት በስራና ከተማ ሚኒስቴር ቢሮ የሚገኘውን ቦታ ክፍት ሆኖ በኢህአዴግ ጊዜ በደርግ ጊዜ ክፍት ሆኖ የነበረውንና የዕቃ መከማቻ የነበረውን እሱን 20 ሚሊዮን ብር በጀት በድበን ቆስጣ በዚህ በኩል ሰላጣ በዚህ በኩል ሽንኩርት ደግሞ እንደዚህ ተክለን ለስራና ከተማ ልማት ሚኒስቴር ሰራተኞቻችን በተመጣጣኝ ዋጋ ሽጠን ከባድ ልማት እያመጣን ነው። ስለዚህ በዘንድሮ የበጀት ዓመት የተመደበልንን 30 ቢሊዮን ብር ጨርሰን ባደረግነው ፈጠራ 3000 ለእህቶቻችን የስራ ፈጠራ አድርገናል ትልና ትሄዳለች። ያቺ 3000 ሴት ከአማራ ከኦሮሞ ትሄድና እዛ ገና እንደገባው ሴትዮዋ ደበደበችኝ። ሰውየው ካልደፈርኩሽ አለኝ። በእናታችሁ ድረሱልኝ፣ የቲክቶክ ጓደኞች ድረሱልኝ ትላለች። እሷ ሙፈሪያት ካሚል ግን ፓርላማ ናት እና እህቶቻችን ቤተሰቦቻቸውን ለውጠዋል። እንደዚህ አድርገዋል። ከዛ ደግሞ ይለማል። በእውነት ትላንትና እህታችን ከፎቅ ላይ ወድቃ አስከሬኗ እንደዚህ ሆኗልና ይታጣ ደንቁራ ተቀራል።